ለዘመናት ስታለቅሱ እንባ ልመናችሁ ቅድመ እግዚአብሔር ደርሶ እንባችሁ ታብሶ ጥያቄያችሁ መልስ አግኝቶ የእንባችሁና የጸሎታችሁ ውጤት የሆነውን ብቸኛ ልጃችሁን እስኪ ለአንድ ቅጽበት አስቡት። ያንን ልጅ ገና በ3 ዓመት እንደ ሊቃውንቱ አነጋገር አፉ እህል ሳይለምድ ሆዱ ዘመድ ሳይወድ ለማየት የሚያሳሳ ለደቂቃ እንኳን እንድትለዩት የማትፈልጉትን ስማችሁ ያልጠገባችሁትን ብቸኛ ልጃችሁን ለእግዚአብሔር እሰጠዋለሁ ብላችሁ ከእቅፋችሁ አውጥታችሁ ለመስጠት የምትችሉ ይመስላችኋል? ይህ በኢየሩሳሌም የተደረገ የአንድ እናትና የአንድ አባት ጨካኝነት የተሞላበት የውሳኔ ታሪክ አይደለም። ይህ ዓለምን ለማዳን የሰውን ልጅ ከባርነት ወደ ልጅነት ለመመለስ ሲባል የተከፈለ ከደም በላይ የሆነ የመስዋዕትነት ታሪክ ነው። ታኅሳስ ወር በገባ በ3ኛው ቀን ሰማይ ለምድር እጅ የነሳበት አንዲት የ3 ዓመት ሕፃን ለእግዚአብሔር መስዋዕት የተሰጠችበት ቀን፣ ከእናቷ እቅፍ ወጥታ በእግዚአብሔር መልአክ ክንፍ የታቀፈችበት፣ ከምድራዊ ምግብ ይልቅ ሰማያዊ ኅብስትን ያገኘችበት ቀን፣ በቤተ መቅደስ ታይቶ የማይታወቅ ተአምር የተፈጸመበትና በብርሃን የተጥለቀለቀበት ልዩ ቀን። ይህ ሰዓሊ ለነ ቅድስት ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ይህንን መንፈሳዊ አገልግሎት እንድታበረታቱን በትህትና እንጠይቃለን። ዛሬ ወደ ኋላ 2000 ዓመታትን እንመለሳለን። ሰሎሞን ወደ ሠራው ወደ ኢየሩሳሌም ቤተ መቅደስ እንገባለን። የእናታችንን የቅድስት ሐናንና የአባታችን የቅዱስ ኢያቄምን የልብ ጽናት፣ የሊቀ ካህኑን የዘካርያስን ድንጋጤ፣ የአይሁድን የልብ ክፋትና ሴራ፣ ከጠላታችን ዲያብሎስና ከመጥቁል ሰራዊት ላይ የወረደውን የእግዚአብሔርን አስፈሪ መብረቅ ልክ በቦታው ላይ እንዳለ ሰው ሆነን በዓይነ ሕሊናችን እናያለን። ይህ እንዲሁ ታሪክ ብቻ አይደለም። ይህ ስለ ቃል ኪዳን፣ ስለ መሥዋዕትነት፣ ስለማይተኛው የእግዚአብሔር ጥበቃ የሚተረክ የሁላችንም የሕይወት መስታወት ነው። ተዘጋጁ፣ ልባችሁን ክፈቱ። ጉዟችንን ወደ በዓታ ለማርያም ምስጢር እናድርግ። ይህ የታኅሳስ 3 ቀን አስደናቂ ምስጢር ታሪኩን ወደ ኋላ እንመልሰው። ጊዜው ከክርስቶስ ልደት በፊት 5485 ዓመት ዓለም ገደማ ነው። ቦታው ደግሞ ናዝሬት። በዚያን ዘመን በናዝሬት ከተማ ውስጥ አንድ የሚያምርና ትልቅ ግቢ አለ። ይህ ግቢ የኢያቄምና የሐና ቤት ነው። ቤቱ አይሁድ ሁሉ በቅናት የሚያዩት ሀብት፣ በጎች፣ ወርቅና ብር ሞልቶበታል። ነገር ግን ይህ ቤት አንድ ነገር ይጎድለዋል። በቤቱ የሚሟችም ሆነ በእግሩ እየዳኸ እማ አባ የሚል ልጅ የለውም። በዚያ ዘመን በአይሁድ ባህል ልጅ አለመውለድ እንደ ትልቅ መርገም ይቆጠር ነበር። ልጅ የሌለው ሰው የእግዚአብሔር ጸጋና በረከት የተለየው ተብሎ ይጠራል። ኢያቄም በጎቹን እየነዳ ሲመለስ ሐና በረንዳ ላይ ቆማ ከመቀበሏ በቀር አባቴ መጣ የሚል በፈገግታና በሳቅ የተሞላ የሕፃን ድምፅ አልነበረም። ቤቱ በሀብት የተሞላ ቢሆንም በውስጡ የነገሰው ግን ቀዝቃዛ የሆነው የብቸኝነት ዝምታ ብቻ ነበር። የሰዎች ንቀት ደግሞ ቁስሉን ያመረቅዘዋል፣ ያባብሰዋል። ኢያቄም ወደ ቤተ መቅደስ ሄዶ መሥዋዕት ለማቅረብ ሲጠጋ ካህናቱ እንኳን ሳይቀሩ ይገፉት ነበር። አንተ እግዚአብሔር መሥዋዕትህን አይቀበልም፣ ዘር አልባ በቅሎ ከፊታችን ራቅ፣ ከቤተ መቅደሳችን ውጣ የሚለው ስድብን የተሞላ ኃይለ ቃል እንደ ጦር ልቡን ይወጋዋል። ባልና ሚስት
በንጽህናና በቅድስና እየኖሩ ሰዎች ግን እንደ ኃጢአተኛ ይቆጥሯቸዋል፣ ይገፏቸውማል። ይህ የልቦና ስብራት በቃላት ሊገለጽ በአንደበት ሊነገር የማይቻል ነው። አንድ ቀን የናፍቆቱ ጽዋ ሞላ። እናታችን ሐና በአትክልት ስፍራ ስትዘዋወር አንዲት እርግብ ጫጩቶቿንም ስትመገብ ተመለከተች። የእርግቢቱም ጫጩቶች በእናታቸው ክንፍ ስር ሲጫወቱ አየች። በዚህ ጊዜ ሐና የራሷን ሕይወት ረገመች፣ እንባዋ ፊቷን አጠበው፣ ወደ ሰማይ አለቀሰች። ጌታ ሆይ፣ ወፎች እንኳን ልጅ አላቸው፣ አራዊት እንኳን ዘር ይተካሉ፣ ምድር እንኳን ዘር ታበቅላለች። እኔ ግን ለምን እንደ ደረቅ መሬት እንደ ድንጋይም አደረግከኝ? ለምንስ እኔን ብቻ ዘጋኸኝ? ብላ ምርር ብላ አለቀሰች። በሌላ በኩል ኢያቄም የሰዎችን ስድብ መሸከም አቅቶት ወደ ተራራ ሸሸ። ለ40 ቀናት ያህል ሱባዔ ገባ። እህል አልበላም፣ ውሃም አልጠጣም። ልብሱ በእንባ እስኪርስ ድረስ አለቀሰ። በዚህ የጭንቀት ጥግ ላይ ሆነው ግን ሁለቱም አንድ ወሳኝ ስዕለት ተሳሉ። ተስፋ አልቆረጡም። ይልቁንም እግዚአብሔርን በጽኑ ቃል ያዙት፣ እንዲህም አሉ፦ አምላካችን ሆይ ብትሰማን፣ ልጅንም ብትሰጠን፣ ወንድ ቢሆን በክህነት እንዲያገለግል፣ ሴትም ብትሆን መቅደስህን ጠርጋ መጋረጃህን ሰፍታ እንድታገለግል መልሰን ለአንተ እንሰጥሃለን። የራሳችን እናደርጋት ዘንድ አንፈልግም ብለው ተሳሉ። ይህ ከመከራ ጥልቀት ከናፍቆት እሳት ውስጥ የወጣ የልብ ጩኸት ነው። የሰው ልጅ ተስፋ የመቁረጥ የመጨረሻው ጥግ ለእግዚአብሔር ታምር የመጀመሪያው እርምጃ ነበርና ሰማያት ይህንን የንጹሐን እንባ ሰሙ። መላእክትም የእነዚህ ምስኪን ባልና ሚስት እንባና ጸሎት በማዕጠንት ጨምረው ወደ እግዚአብሔር አቀረቡ። ነሐሴ 7 ቀን። ይህ ቀን ለኢያቄምና ለሐና እንደ ማንኛውም ቀን አልነበረም። የዘመናት ስድባቸውና መገፋታቸው የተሻረበት፣ እንባቸው የታበሰበት ለየት ያለ ቀን ነው። የናዝሬቱ ሰማይ የሕይወት መገኛ ደመናን ያዘለበት ቀን፣ የደረቀው ምድር የለመለመበት ዕለት ነበር። እግዚአብሔር የቅዱሳኑን ጸሎት ሰምቶ የሐናን ማኅፀን ባረከ። የሁሉም አማላጅ በሥጋ ተጸነሰች። ነገር ግን ይህ ጽንስ እንደ ማንኛውም የሰው ልጅ ጽንስ አልነበረም። ገና በእናቷ ማኅፀን ሳለች ወደዚህ ዓለም ሳትመጣ ሳትወለድ እመቤታችን ድንቅ ድንቅ ታምራትን ታደርግ ጀመር። ቅድስት ሐና በምትሄድበት መንገድ ሁሉ ጥላዋ ያረፈበት ድውይ ይፈወሳል፣ ዓይነ ስውሩ ያያል፣ አንካሳውም ይዘላል። የሐናን ድምፅ የሰማ ሁሉ ልቡ በደስታ ይሞላል። ይህ ነገር በናዝሬትና በይሁዳ ምድር ሁሉ እንደ ሰደድ እሳት ተወራ። ይህ ዜና ወደ አይሁድ መኳንንትና ካህናት ጆሮ ሲደርስ ግን የተፈጠረው ስሜት ደስታ ሳይሆን ጥልቅ የሆነ የፍርሃትና የቅናት ስሜት ነበር። ክፋት በልባቸው ነገሰ። ተሰብስበውም እንዲህ በማለት ተማከሩ። ይህ ነገር እንዴት ይሆናል? ይህ ጽንስ ገና በሆድ ሳለ እንዲህ ያለ ተአምር ካደረገ ከተወለደ በኋላ ምን ሊያደርግ ነው? ደግሞም ከኢያቄምና ከሐና የሚወለደው ልጅ ዙፋናችንን የሚነጥቀን እኛንም የሚገዛን ንጉሥ ቢሆንስ? ይህ ከመሆኑ በፊት ጽንሱንም እናቱንም ማጥፋት አለብን ብለው በክፋት ተነሳሱ። የሞት ጥላ በናዝሬት በኢያቄምና በሐና ቤት ላይ አንዣበበ። ይህንን የክፋት ሴራ ሲሰሙ ሀብታቸውን፣ ቤታቸውን፣ የለመዱትን ምቾት ሁሉ ትተው የሚወለደውን ጽንስ ለማዳን ወደ ስደት ወጡ። ጉዟቸው ወደ ደቡብ ወደ ይሁዳ አልነበረም፣
ወደ ሰሜን ወደ ተራሮች አገር ወደ ሊባኖስ ነበር እንጂ። ኑሯቸው ተቀየረ። ያ ሁሉ ክብር ቀርቶ የሊባኖስ ተራራ ብርድና ውርጭ ቤታቸው ሆነ። በዓለት ንቃቃትና በዛፍ ጥላ ስር ተጠለሉ። ነገር ግን በውስጣቸው ያለው ተስፋ ከምንም በላይ ብሩህ ነበር። ወራቱ ተፈጽሞ ግንቦት 1 ቀን ሲደርስ በዚያ አገር ከሰው ቤት ርቆ በተፈጥሮ እቅፍ ውስጥ ሊባኖስ ተራራ ላይ እመቤታችን ተወለደች። ፀሐይ በምስራቅ ስትወጣ እውነተኛዋ ፀሐይ ድንግል ማርያም በሊባኖስ ተራራ ላይ በራች። ኢያቄምና ሐና በስደት ስፍራ ሆነው ዓለምን በእቅፋቸው ያቀፉ ያህል ተሰማቸው። ስሟንም ማርያም አሏት። አይሁድ ጽንሱን እናጠፋለን ብለው ሲያውጠነጥኑ፣ እግዚአብሔር ግን በሊባኖስ ተራራ ላይ የዓለምን ብርሃን ገለጠ። ጠላቶች ሲያሳድዷቸው እግዚአብሔር አከበራቸው። ከጊዜ በኋላ ሁኔታዎች ሲረጋጉ ቅዱሳን ወላጆች ልጃቸውን ይዘው ወደ ናዝሬት ተመለሱ። ቀጥሎ ያሉት 3 ዓመታት ለኢያቄምና ለሐና የምድር ገነት ነበሩ። እመቤታችንን ከመሬት አወርደው አያውቁም። አፏን ስትፈታ የምትናገረው ቃል፣ አካሄድ፣ አስተያየቷ ሁሉ ልዩ ነበር። እሷ በቤታቸው ስትኖር የናዝሬቱ ቤት በበረከት ተሞላ። የልጅ ሳቅ፣ የእናት ደስታ፣ የአባት ኩራት ቤቱን አደመቀው። ኢያቄም ልጁን እያየ እግዚአብሔርን ያመሰግናል። ሐና ልጇን እያቀፈች የዘመናትን እንባዋን ትረሳለች። በእነዚህ 3 ዓመታት ኢያቄምና ሐና ነገር የረሱ ይመስል ነበር። ይቺ ልጅ የእነርሱ ብቻ እንዳልሆነችም ጊዜው እየገፋ ሄደ። 3 ዓመት ሞላ። ሕፃኗ ማርያም አድጋ እየሮጠች እየተጫወተች ከአባቷና ከእናቷ ጋር ጥብቅ ፍቅር መስርታለች። መለያየት የማይታሰብ የሚመስልበት ጊዜ ላይ ደረሱ። ነገር ግን አንድ ቀን ምሽት በሐና ልብ ውስጥ አንድ ድምፅ አስተጋባ። የህሊና ደውል ተደወለ። የንጉሥ የሰሎሞን ቃል። ይህ ቃል በሐና አእምሮ እየተመላለሰ መጣ። ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 5 ከቁጥር 4 እስከ 5 ላይ የተናገረው ቃል እንደ መብረቅ በሐሳቧ ብልጭ አለ። ጠቢቡ እንዲህ ነበር ያለው፣ ለእግዚአብሔር ስለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ። አንተ ግን እንደ ተሳልክ ስለትህን ስጥ። ስለትህን የማትፈጽም ከሆነ ባትሳል ይሻላል። ሐናም ይህን ቃል አስታወሰች፣ ልቧ ተከፈለ። በአንድ በኩል የእናትነት አንጀት፣ የ3 ዓመት የፍቅር ትስስር፣ የልጇን ናፍቆት ይጎትታል። እና ሕፃን ናት፣ ትንሽ ትቆይ፣ እንዴት ከእቅፍ ያወጣታለሁ የሚል የእናትነት ስሜት ይሟገታታል። በሌላ በኩል ደግሞ የእግዚአብሔር ቃል ኪዳን አለ። ጌታ ሆይ ልጅ ከሰጠኸኝ መልሼ ለአንተ ሰጣለሁ ብላ የተሳለችው ቃል አለ። ይህ ፈተና ቀላል አልነበረም። ነገር ግን ሐና ሰነፍ መሆንን አልመረጠችም። የእግዚአብሔርን ዕዳ ይዞ መኖርን አልፈቀደችም። ከሥጋዊ ፍቅር ይልቅ ሰማያዊ ቃል ኪዳን እንደሚበልጥ ወሰነች። ይቺ ሴት የእምነት ጀግና ናት። እንባዋን ጠራረገች፣ ልቧንም አጠበቀች። ወደ ባሏ ወደ ኢያቄም ሄደች። ኢያቄምም ከልጁ ጋር እየተጫወተ ነበር። ሐና ጠጋለችና በረጅሙ ተነፈሰች። ወንድሜ ኢያቄም ሆይ አለችው፣ ድምጿ እየተንቀጠቀጠ። ኢያቄምም የፊቷን መለዋወጥ አስተውሎ ምን ሆነሽ ነው አላት። ሐና የጠቢቡን የሰሎሞንን ቃል አስታወስኩ፣ ስለት ተስለህ አትዘገይ ይላል። ልጃችን 3 ዓመት ሆኗታል። እግዚአብሔር
የለመነውን ሰጥቶናል። አሁን ተራው የኛ ነው። የገባነውን ቃል ኪዳን እንፈጽም። ይች ልጅ የስዕለት ልጅ ናት፣ የእኛ ብቻ ሳትሆን የእግዚአብሔር ናትና ወስደን ለቤተ መቅደስ አገልጋይ ትሆን ዘንድ እንስጣት አለችው። ኢያቄምም ልቡ ቀዘቀዘ። እንዴት? ኢያቄምም ልቡ ቀዘቀዘ። እንዴት አሁን ይችን የመሰለች ውድ ልጅ ገና ሕፃንነቷን ያልጠገባትን በእርጅና ዘመኑ ያገኛትን ብቸኛ ልጅ እንዴት አሳልፎ ይሰጣል? የአባትነት ፍቅር አይሆንም ይለዋል። በሌላኛ መልኩ ለእግዚአብሔር የገባውን ቃል ኪዳን ማጉደል ከአምላኩ እንደሚያጣላው ሲያስብ ተጨነቀ። ኢያቄም በሐና ዓይን ውስጥ ሕመም ያይ ነበር። ነገር ግን ደግሞ የማይናወጥ እምነት ይመለከታል። እርሷ እናቱ ሆና ይህንን መሥዋዕትነት ለመክፈል ከወሰነች እርሱ እንዴት እንቅፋት ይሆናል? ያ የመንፈሳዊ ማንነቱ ከፍ አለ። ስሜቱን አሸነፈ። የአብርሃም አይነት ልብን ፈጠረ። ኢያቄም ልጁን አቅፎ ሳማት። ከዚያም ቀና ብሎ ሐናን እንዲህ አላት፣ ሐና ሆይ እውነት ብለሻል። ከእግዚአብሔር ጋር መጣላት አይበጀንም። የሰጠንን ጌታ ልንከለክለው አይገባም። የእናትነት ፍቅርሽና አንጀትሽ ይዝሻል ብዬ ፈርቼ እየጠበቅኩሽ እንጂ እኔማ ፈቃዴ ነው። ተነሺ፣ ለጉዞ እንዘጋጅ፣ ለአምላካችን የተሳልነውን እንፈጽም አለ። በዛች ሌሊት በናዝሬቱ ቤት ውስጥ 2 ጓዞች ተዘጋጁ። አንደኛው የልብስና የስንቅ፣ ሁለተኛው ግን የማይታይ የልብ ጭንቀትና የመንፈስ ጥንካሬ ጓዝ ነበር። የናዝሬቱ ቤት ለ3 ዓመታት እያስተናገደ ያሳደገውን ብርሃን ወደ ኢየሩሳሌም ሊሸኝ ተዘጋጀ። ነገ የጉዞ ቀን ነው። ሆዷ ዘመድ ሳይወድ አፏ እህል ሳይለምድ የሚደረግ ቅዱስ ጉዞ። ታኅሳስ 3 ቀን በናዝሬት ሰማይ ላይ ፀሐይ ገና ብልጭ ስትል በኢያቄምና በሐና ቤት ውስጥ ያልተለመደ የተለየ ድባብ። ይህ ቀን ቤቱ ብርሃኑን የሚሸኝበት ቀን ነው። የ3 ዓመት ሕፃን ልጅ ከእቅፍ አውጥቶ ለዘላለም ለመስጠት የተደረገ ዝግጅት። አበው ይሄንን ጊዜና ድርጊት ሲገልጹት አንድ ልብን የሚነካ ሐረግ ይጠቀማሉ። ሆድ ዘመድ ሳይወድ አፍ እህል ሳይለምድ ይላሉ። ይህንን አባባል ልብ ብለን ያየን እንደሆነ የ3 ዓመት ሕፃን ልጅ ገና ዓለምን አያውቅም። ይህ አጎቴ ነው፣ ይቺ አክስቴ ናት፣ ይህ ዘመዴ ነው ብሎ ሰው አይመርጥም፣ ወገን አይለይም እና ሆድ ዘመድ አልወደደም አሉ። ይህ ጣፋጭ ነው፣ ይህ መራራ ነው ብሎ የዚህን ዓለም የምግብ ጣዕም አጣጥሞ አያውቅምና አፉ እህል አልለመደም አሉ። ምንም ጽሑፍ ያልተጻፈበት ባዶ ወረቀት ነው። እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ወደ ቤተ መቅደስ ይዘው የሚሄዱት እንዲህ ያለውን ንጹሕ መሥዋዕት ነው። ዓለም ያልነካውን ምድራዊ ፍቅር የማያውቀውን ውድ ስጦታ። ጉዞ ተጀመረ። ከናዝሬት ወደ ኢየሩሳሌም የሚወስደው መንገድ በጣም ረጅም ነው። ነገር ግን ለእነዚህ ወላጆች መንገዱ የመንፈስ መንገድ ነበር። ቅድስት ሐና ሕፃን ልጇን አቅፋለች። እመቤታችን ቅድስት ድንግል ማርያም በእናት እቅፍ ውስጥ ሆና በንጹሕ ዓይኖቿ እናቷን እያየች ሐና የልጇን ለስላሳ ፀጉር ትዳስሳለች። ትንሽ እጆቿን ትስማለች። የልብ ትርታዋን ታዳምጣለች። በሐና ልብ ውስጥ 2 ግዙፍ ኃይሎች እየተዋጉ ነው። አንደኛው የእናትነት ስሜት ነው። ይህ ስሜት ይጮኻል፣ ሐና ሆይ
ምን እያደረግሽ ነው? እንዴት ጨከንሽ? ገና እኮ ናት። የልጅነት ጨዋታዋን ሳትጠግቢ እንዴት ትለያታለሽ? እያለ ውስጧን ይበላዋል። በእያንዳንዱ እርምጃ ወደ ኋላ እንድትመለስ ይጎትታታል። ልጇን አጥብቃ አቅፋት እንባዋ በሕፃኗ ፊት ላይ ይንጠበጠባል። የመጨረሻዬ ነው፣ ይህ የመጨረሻ ማቀፍ ነው እያለች በመንገዷ ላይ የልጇን ጠረን ትምጋለች። ሁለተኛው ኃይል ግን የእምነት ጽናትና ቃል ኪዳን ነው። ሐና በመንገዱ መሃል ቆም አለች። ልጇን ቀና አድርጋ እንባዋን ጠረገች። ከዚያም ራሷን አሳመነች። ልቧን ወደ ሰማይ አነሳች። እንዲህ ስትል አሰበች፣ አዎ እኔ እናት ነኝ፣ ወልጃታለሁ፣ አጥብቻታለሁ። ነገር ግን እኔ የሰጠኋት ሥጋና ደምን ብቻ ነው። ሕይወትን የሰጣት እርሱ ነው። እኔ የወለድኳት ለዚች ምድር ነው። እርሱ የፈጠራት ግን ለሰማያዊ ተልእኮ ነው። በናዝሬት ቤት ውስጥ እኔ ብንከባከባት ከአቅሜ በላይ የሆነ በሽታ ቢመጣ እንኳን ማዳን አልችልም። ክፉ ሰው ቢነጥቀኝ መጠበቅ አልችልም። ሞት ቢመጣ ላስቀራት አልችልም። የኔ አቅም ውሱን ነው። ሐና ወደ ኢያቄም ተመለከተች። የኢያቄም ዓይኖቹ በእንባ ተሞልተው ነበር። ነገር ግን በኩራት አንገቱን ቀና አድርጎ ይመራቸዋል። ሐና በልቧ ቀጠለች፣ ነገር ግን የምሰጣት አምላክ እርሱ ከኔ ይልቅ ሩህሩህ እናት ነው። እርሱ ከኢያቄም ይልቅ ኃያል አባት ነው። በቤተ መቅደስ የሚጠብቃት እርሱ የማይተኛ ጠባቂዋ ነው። እኔ ቤት ብታድግ የሰው ልጅ ትሆናለች፣ በእርሱ ቤት ብታድግ ግን የሰማይ ንግሥት ትሆናለች። ለእግዚአብሔር የሚሰጥ ስጦታ የተጣለ አይደለም፣ የተዘራ እንጂ። ዛሬ ዘሬን በቤተ መቅደስ እዘራለሁ፣ እርሱም ለዓለም የሚሆን ፍሬ አድርጎ ያሳድግልኛል ስትል አሰበች። ይህ ሐሳብ ሲመጣላት የሐና ፊት በራ። የውስጥ ሰቀቀኗ ወደ ሰማያዊ ደስታ ተለወጠ። ሐዘኗ በግዳጅ ሳይሆን በፈቃደኝነት አሸነፈው። ምክንያቱም ለእግዚአብሔር ስጦታ ሲሰጥ በደስታ እንጂ በለቅሶ መሆን የለበትምና። እግዚአብሔር በደስታ የሚሰጠውን ይወዳል የሚለውን የመጽሐፍ ቃል አስታወሰች። እናም ጉዞ ቀጠለ። አሁን እርምጃቸው ፈጥኗል። ሐና ልጇን ስትስም በለቅሶ ሳይሆን በበረከት ነው። ልጄ ሆይ ወደ እውነተኛው አባትሽ ቤት እየወሰድኩሽ ነው፣ እርሱ ከአንቺ ጋር ይሁን እያለች እየመረቀቻት። ኢየሩሳሌምና ቤተ መቅደሱ ከሩቅ መታየት ጀመሩ። ለሌሎች ሰዎች ይህ ጉዞ አንድን ሕፃን የመተው ጉዞ ሊመስል ይችላል። ለሐናና ለኢያቄም ግን ይህ ጉዞ ዓለምን የሚያድን ኪዳን የማድረስ ጉዞ ነው። የኢያቄም ጽናትና የሐና ቆራጥነት ከስሜት በላይ የሆነ መንፈሳዊ ድልን አቀዳጅቷቸዋል። ቤተ መቅደሱ ደጃፍ ሲደርሱ ሐና የመጨረሻዋን ታላቁን ውሳኔ በልቧ አጸናች። ጌታ ሆይ ይህንን ንጹሕ መሥዋዕት ተቀበለኝ አለች። አሁን ቤተ መቅደሱ በር ላይ ናቸው። ካህናቱ ተሰብስበዋል፣ ሕዝቡም ቆሟል። መለያየቱ ሊፈጸም ነው፣ ግን ደግሞ ዘላለማዊ አንድነት ሊጀመር ነው። የሰው ልጅ ታሪክ ሊቀየር፣ በሩም ሊከፈት ነው። የናዝሪቱ አበሳና የሐና ጭንቀት ወደ ዘላለም ክብር ተለወጠ። ኢየሩሳሌም በቤተ መቅደስ የካህናቱ ዝማሬ፣ የማዕጠንቱ ሽታና የቤተ መቅደሱ ግዙፍ ድንጋይ ግድግዳዎች ይታያሉ። ቦታው ግርማ ሞገስ ያለው እግዚአብሔር የሚመለክበት ታላቅ ስፍራ ነው። ኢያቄምና ሐና ከረጅሙ ጉዞ በኋላ እዚህ ደርሰዋል። የሐና እጆች እየተንቀጠቀጡ
ውድ ስጦታቸውን ወደ ካህኑ ዘካርያስ ዘርግተዋል። ካህኑ የቤተ መቅደሱ አለቃ በክህነት ልብሱ ደምቆ የሽምግልና ግርማውን ተላብሶ ቆሟል። እርሱ የእግዚአብሔር አገልጋይ ብቻ ሳይሆን የዚህ ቤተሰብም ዘመድ ነው። ሕዝቡ በዙሪያው ተሰብስቦ ይህንን ልዩ ክስተት ይመለከታል። ሐና በልቧ የወሰነችውን ቆራጥነት በተግባር ለመፈጸም የ3 ዓመቷን ሕፃን ማርያምን ወደ ዘካርያስ እጆች አስጠጋች። አባታችን ሆይ ይቺ ልጅ የእግዚአብሔር ስጦታ ናት፣ እንደ ቃላችን መልሰን ለሱ ሰጥተናልና ተረከበኝ አለች። ቅድስት ሐና ዘካርያስ እጆቹን ዘርግቶ ሕፃኗን ተቀበለ። በዚያ ቅጽበት በቤተ መቅደሱ ቅጥር ግቢ ውስጥ አስደናቂ ነገር ተከሰተ። ሕፃኗ ማርያም በዘካርያስ እጆች ላይ ስትቀመጥ ፊቷ እንደ እኩለ ቀን ፀሐይ በራ፣ እንደ ንጹሕ ዕንቁም አንጸባረቀች። ውበቷ እና ንጽሕናዋ የካህኑን ልብ አስደነገጠው። በዙሪያው የነበሩት ካህናትና ሕዝቡ ሁሉ ትንፋሻቸውን ዋጡ። ይቺ ተራ ሕፃን አይደለችም፣ ከመሬት የተገኘች ነገር ግን የሰማይ ጸጋን የተሞላች ልዩ ሕፃን ናትና። ነገር ግን የዘካርያስ ፊት ላይ የነበረው ፈገግታ ቀስ በቀስ እየከሰመ መጣ። አድናቆቱ ወደ ግራ መጋባት፣ ከዚያም ወደ ጥልቅ ጭንቀት ተለወጠ። ዘካርያስ ዙሪያውን ተመለከተ። የሚያየው ነገር አስፈራው። ቤተ መቅደሱ የተሰራው ከግዙፍ ድንጋዮች ነው። ግድግዳው ቀስቃሳ ነው፣ ወለሉም ጠንካራ ነው። እዚህ ቦታ የሚሰማው የካህናት ድምፅና የመሥዋዕት እሳትን ጩኸት ብቻ ነው። ይህ ቦታ የእሳትና የደም ስፍራ ነው፣ የሕግና የሥርዓት ቦታ ነው። ዘካርያስ ሕፃኗን አየ። እጆቿ እንደ አበባ የለሰለሱ ናቸው። ሰውነቷ እንደ ብርጭቆ የጠራ ነው። ገና የ3 ዓመት ለስላሳ ሕፃን። አንድ እውነት ዘካርያስን መታው። ይህ ቦታ ለእርሷ የሚሆን አይደለም። የኦሪት ሕግ ስለ መሥዋዕት አቀራረብ ይናገራል፣ ስለ በዓላት አከባበር ይደነግጋል። ነገር ግን በኦሪት ታሪክ በቤተ መቅደስ ሥርዓት ውስጥ ሕፃናትን እንዴት ማሳደግ እንደሚቻል የሚገልጽ አንድም አንቀጽ የለም። ቤተ መቅደሱ የሕፃናት ማቆያ አይደለም። ቤተ መቅደሱ እናትና አባት የሚተኩበት ቦታ አይደለም። ዘካርያስ ተጨነቀ። ላብ ከግንባሩ መንጠብጠብ ጀመረ። ወላጆቿ ኢያቄምና ሐና ስለታቸውን ፈጽመው ሊሄዱ ነው። እነርሱ ወደ ናዝሬት ሲመለሱ ይቺ ሕፃን ከማን ጋር ትቆያለች? ዘካርያስ በልቡ ይጠይቅ ጀመር። ጥያቄዎች እንደ ጦር ይወረወሩበታል። አምላኬ ሆይ ይህንን አደራ እንዴት እወጣዋለሁ? እናቷ ጡት እያጠባች፣ እያቀፈች፣ እየተጫወተች አሳድጋታለች። እዚህ ግን ማን አለ? ካህናቱ ወንዶች ናቸው። ስራቸው መሥዋዕት ማሳረግና ማጠን ነው። ይህችን የመሰለች ሕፃን ማን ያቅፋታል? የዘካርያስ ጭንቀት ከልቡ አልፎ በአፉ ወጣም። በሕዝቡ ሁሉ እንዲሰሙት ድምፁን ከፍ አድርጎ ተናገረ። ወገኖቼ ሆይ ይህ ነገር ይከብደኛል። ይቺ ሕፃን እኮ ሥጋና ደም ናት። ምግብ ትፈልጋለች፣ ውሃ ትሻለች። እኛ የምንበላው የካህናት ምግብ ለእርሷ እንዴት ይስማማታል? ማታ ሲጨልም ብርዱም ሲበረታ እናቴ ብላ ስታለቅስ ማን ያባብላታል? እዚህ እኮ እናት የለችም። እዚህ እኮ እህት የለችም። እዚህ እኮ ቀዝቃዛ ድንጋዮችና ካህናት ብቻ ነን ያለ ነው። ይህችን ሕፃን በመቅደስ እሳት ውስጥ እንዴት አኖራታለሁ? ምን እናበላታለን? ምንስ እናጠጣታለን? ምንስ እናለብሳታለን? የዘካርያስ ጥያቄዎች በቤተ መቅደሱ አደባባይ ላይ አስተጋቡ።
መልስ የሚሰጥም ጠፋ። ካህናቱ ተያዩ። እውነት ነው፣ ማንም የሕፃን አጠባበቅ ልምድ ያለው የለም። ማንም የለዘበ እጅ ያለው የለም። ሁሉም እጆች ደም በማርከፍከፍና እሳት በማቃጠል የሻከሩ ናቸው። ጸጥታ ሰፈነ። ኢያቄምና ሐና ፊት ላይም ስለታችንን ፈጽመናል፣ ግን ልጃችንን ትጎዳት ይሆን የሚል የፍርሃት ስሜት አደረባቸው። ሁኔታው ተወጠረ። የሰው ልጅ ጥበብ ጫፍ ደረሰ። የኦሪት ሥርዓት አቅሙ ለዚች ልዩ ሕፃን እንደማይመጥን ታወቀ። ቤተ መቅደሱ ለታላላቅ ሰዎች ቢዘጋጅም ለዚች ታናሽ ሙሽራ ግን ጠበበ። ምን እናድርግ? ወደ ቤቷ መልሳት እንዳንል ስለት ነው፣ እዚህ ትኑር እንዳንል ደግሞ የሚንከባከባት የለም የሚለው ሐሳብ ሁሉንም አስጨነቀ። በዚያች ጭንቀት ሰዓት የሁሉም ዓይኖች በሕፃኗ ማርያም ሲያርፉ፣ እርሷ ግን አልተጨነቀችም፣ አልፈራችምም። በካህኑ ዘካርያስ እጅ ላይ ሆና በንጹሕ ዓይኖች ወደ ሰማይ ትመለከት ነበር። እርሷ የምታውቀው አዋቂዎች የማያውቁት ምስጢር ያለ ይመስል ዝም ብላ ትጠባበቅ ነበር። የሰው መላ ሲጠፋ የእግዚአብሔር መላ ይጀምራል። ምድር መልስ ስታጣ ሰማይ ጣልቃ ይገባል። ልክ በዚህ የጭንቀት ጫፍ ላይ ሁሉም ሰው አንገቱን ደፍቶ መፍትሄው ምንድን ነው ብሎ በሚያስብበት ቅጽበት እግዚአብሔር ምላሽ ሰጠ። ድንገት የቤተ መቅደሱ ግዙፍ የድንጋይ ጣሪያዎች የተከፈቱ መሰለ። ከጉልላቱ በላይ ከሰው አእምሮ በላይ የሆነ የሚያንጸባርቅ ነጭ ብርሃን ተገለጠ። አየሩ ተቀየረ። በቀደም የነበረው ጭንቀት፣ ክብደት ደስ በሚል ሰማያዊ መዓዛና የቅድስና መንፈስ ተተካ። የነፋስ ሽውታ ሳይሆን የክንፍ መርገብገብ ድምፅ ተሰማ። ሁሉም ሰው ቀና አለ። ዓይኖች ሁሉ ወደ ሰማይ አነጣጠሩ። ከብርሃኑ መካከል ግርማው የሚያስፈራ መልአኩ እንደ መብረቅ የሚያበራ ክንፎቹ እንደ ቀስተ ደመና ያሸበረቁ አንድ ታላቅ መልአክ እየወረደ ነበር። እርሱም ቅዱስ ፋኑኤል ነው። በእጆቹ የያዘው ነገር ለምድራዊ ዓይን እንግዳ ነበር። በአንደኛው እጁ ከወርቅ የተሠራ በውስጡ የገነት ሽታ ያለው ሰማያዊ ምግብን የያዘ መሶብን ይዟል። በሌላኛው እጁ እንደ አልማዝ የሚያብለጨልጭ ሰማያዊ መጠጥን የያዘ ጽዋ ይታያል። ካህናቱ ደነገጡ። ዘካርያስ ተንቀጠቀጠ። ይህ ሰማያዊ ክብር ለእነርሱ የመጣ መስሏቸው ነበር። ካህናትና አገልጋዮች ናቸውና እጃቸውን ዘርግተው ወደ መልአኩ ተጠጉ፣ ሊቀበሉትም ፈለጉ። ነገር ግን መልአኩ ቅዱስ ፋኑኤል ወደ እነርሱ አልወረደም፣ ወደ ላይ ራቀባቸው እንጂ። ወደ ኢያቄምና ሐናም አልሄደም። ይህ ሰማያዊ ማዕድ ለአዛውንቶች የተላከ አይደለም። የመልአኩ ፊት ትኩረት በአንድ አቅጣጫ ብቻ ነበር። ሁሉም በየተራ መልአኩ ይዞት የመጣውን ስጦታ ለመቀበል ቢጠጋም ሰማያዊ መልእክተኛው ግን ወደ ላይ ከፍ እያለ የመልእክቱ ባለቤት እንዳልሆኑ አረጋገጠላቸው። በመጨረሻ ግን የ3 ዓመት እንግዳቸውን ወደ መልአኩ ሲያስጠጓት ቅዱስ ፋኑኤል ቀስ ብሎ ወረደ። ልክ እመቤታችን ፊት ለፊት ሲደርስ ያንን ግዙፍ ሰማያዊ ግርማውን ዝቅ አደረገ። በፍቅርና በታላቅ አክብሮትም ተጠጋት። በዚህ ጊዜ በቤተ መቅደሱ ታሪክ ታይቶ የማይታወቅ የተመልካችን ልብ የሚያቀልጥ ታላቅ የክብር ትዕይንት ተፈጠረ። መልአኩ በምድር ላይ አልቆመም። ይልቁንም በእግዚአብሔር ኃይል ሕፃኗን ማርያምን ከመሬት ወደ ላይ አነሳት። የሰው ቁመት ያህል ከመሬት ከፍ አደረጋት።
እመቤታችን በአየር ላይ ተንሳፈፈች። መልአኩ ቅዱስ ፋኑኤል 2 ግዙፍ ክንፎች ነበሩት። አንደኛውን ክንፍ ከስር ጋረደላት፣ እንደ ምንጣፍ እንደ ዙፋንም ሆነ። አንደኛውን ክንፍ ደግሞ ከላይ ጋረዳት፣ እንደ ድንኳን እንደ ጥላ ሆነ። በዚያ የክንፍ እቅፍ ውስጥ ከዓለም እርካታ በተለየ ሰማያዊ ጸጥታ በሰፈነበት ሁኔታ መልአኩ ያመጣውን ሰማያዊ ኅብስት ቆርሶ አጎረሳት። ስቴ ሕይወቱንም በክብር አጠጣት። እንደ እናት አቀፋት፣ እንደ አባት አበላት፣ እንደ አገልጋይም አገለገላትም። ያ ሁሉ የካህኑ የዘካርያስ ጥያቄ ማን ያበላታል? ማን ያጠጣታል? ማን ያነጥፍላታል? ማንስ ይጋርድላታል? የሚለው የሰው ልጅ ጭንቀት በአንዲት ሰከንድ ውስጥ በመልአኩ ክንፍ ስር መልስ አገኘ። ምግቧ ሰማያዊ ኅብስት ሆነ፣ መጠጧም ሰማያዊ ጽዋ ሆነ። መጠለያዋ የመልአኩ ክንፍ ሆነ፣ መጋረጃዋና ጥላዋ የእግዚአብሔር ክብር ሆነ። ሕፃኗ ማርያም ከመሬት ከፍ ብላ በመልአክ እጅ ስትመገብ ያየው ማኅበረ ካህናቱ ፍርሃቱ ወደ ታላቅ አድናቆት ተለወጠ። ይህ ነገር ከዚህ በፊት ተሰምቶ ታይቶም አይታወቅም። የካህኑ ዘካርያስ ሲንጠባጠብ የነበረው የጭንቀት ላብ አሁን በደስታ ተተክቷል። እጆቹን ወደ ሰማይ ዘርግቶ ጮኸም፣ እግዚአብሔር ተቀበላት። ልጆቼ ሆይ አትፍሩ፣ የምግቧ ነገር ከተያዘልን ቦታዋን እዚሁ በቤተ መቅደስ ነው። እርሱ ካልተዋት እኛ እንዴት ብለን እንተዋታለን? ካህኑም ኢያቄምና ሐና እርስ በርሳቸው ተያዩ። ልጃቸውን የሰጡት ለሰው መስሏቸው ነበር። አሁን ግን የተረከባቸው የሰማይ ሰራዊት ጌታ እንደሆነ አረጋገጡ። የሐናና የኢያቄም ልባቸው አረፈ። አምላኬ ሆይ እኔ ከማሳድጋት በላይ አንተ አሳድግልኝ፣ እኔ ከምመግባት በላይ አንተ መግብልኝ። ቃሌን ጠብቄ የሰጠው አንተ ደግሞ ቃልህን ጠብቀህ ተረከበኝ። ክብር ምስጋና ላንተ ይሁን አለች ጻድቂቱና በዚያ ቀን በቤተ መቅደስ ውስጥ የነበሩት የድንጋይ ግድግዳዎች ሳይቀሩ በምስጋና የተሞሉ መሰለ። ጭንቀት ጠፋ። እመቤታችን ለ12 ዓመታት የምትኖርበት አዲሱ ሰማያዊ ሕይወቷ በክብር ተጀመረ። ሰው ሲጨነቅ እግዚአብሔር እንዴት እንደሚሠራ የታየበት፣ ምድር ለሰማይ የሰጠችው ስጦታ በሰማይ እጅ የተቀበለበት ድንቅ ቀን ነው። ታኅሳስ 3 ቀን። አሁንም ማንም አይጨነቅም፣ ጠባቂዋ የትጋት መልአክ ነውና። ይህ የሆነው ታኅሳስ 3 ቀን ነው። ይህ ቀን እመቤታችን በእንደዚህ አይነት ታምራት ወደ ቤተ መቅደስ የገባችበት ቀን ነው። በዓታ ለማርያም ቤተ መቅደስ ተብሎም ይጠራል። በቤተ መቅደሱ ውስጥ ሰላም አለ። እመቤታችን በቅዱስ ፋኑኤል ክንፍ ታቅፋ ሰማያዊ ኅብስት እየተመገበች ከመልአክ ጋር እየተነጋገረች ኖራለች። ነገር ግን ከቤተ መቅደሱ ውጭ በኢየሩሳሌም ጨለማ መንገዶች ላይ ሌላ ሴራ እየተሸረበ ነበር። ቅናት እንደ እሳት የሚበላ ነገር ነው። አይሁድ ሕፃኗን በቤተ መቅደስ ውስጥ የምታገኘውን ክብር ሲያዩ ልባቸው በምቀኝነት ነደደ። የጥንቱ ትንቢት ትዝ አላቸው። ይህች ልጅ አድጋ ወንድ ልጅ ትወልዳለች፣ ልጇም እኛን ይገዛናል፣ ሥርዓታችንን ይሽራል፣ መንግሥታችንን ያጠፋል የሚለው ፍርሃት እንቅልፍ ነሳቸው። ካህናቱና የሕዝቡ ሽማግሌዎች በምስጢር ተሰበሰቡ። ውሳኔያቸው አንድ ነበር፤ የዚችን ሕፃን በጠዋቱ ማጥፋት። መጀመሪያ ራሳቸው ሞከሩ። ሰዎች ልከው
ሊያስገድሏት ሞከሩ። ነገር ግን ወደ ቤተ መቅደሱ ሲጠጉ ቤተ መቅደሱ በእሳት የታጠረ ሆኖ ታያቸው። ፈሩ፣ ተንቀጠቀጡም፣ ወደ ኋላም ሸሹ። ነገር ግን ክፋት ተስፋ አይቆርጥም። ተራ ሰዎች ካልቻሉ ሌላ ኃይል ያለው ሰውን ፈለጉ። በጊዜው የነበረ አንድ ታዋቂና ጨካኝ ጠንቋይ አለ። ስሙም መጥቆል ይባላል። መጥቆል በዘመኑ እጅግ የሚፈራ፣ ከአጋንንት ጋር የሚነጋገር፣ ዝናብ አዘንባለሁ ምድሪቱንም አጥለቀልቃለሁ ብሎ የሚፎክር ትዕቢተኛ አስማተኛ ነው። አይሁድ ወደ መጥቁል ሄዱ። ኢያቄምና የሐናን ልጅ እንዲያጠፋላቸው ተዋዋሉ። ዋጋውም ቀላል አልነበረም። 30 ወርቅ፣ 30 ብር፣ 7 ምርጥ ፈረሶች፣ 40 በጎች፣ 70 ፍየሎች፣ 60ና 300 የከበሩ አልባሳት። ይህንን ሁሉ ሀብት ወደ መጥቁል ካዘን አስገቡለትም። መጥቁል በደስታ ቦረቀ፣ ሀብቱን ቆጠረ። ይህማ ምን ይቸግራል? እግዚአብሔር ራሱን ሳይቀር አዘዋለሁ። ሂድ ስለው ይሄዳል፣ ና ስለው ይመጣል። የኢያቄምን ልጅ ማጥፋት ለእኔ ቀላል ነው፣ እናንተ ሂዱ ብሎ በትዕቢት ተናገረ። ነገር ግን የእግዚአብሔር ክንድ የሠራው ሥራ አስደናቂ ነው። መጥቁል ያከማቸውን ወርቅና ብር መልሶ ሊያይ ወደ ካዘናው ሲገባ ያ ሁሉ ወርቅ ወደ አፈርነት ተቀይሮ አገኘው። ያ ሁሉ ብር ወደ ትቢያነት ተለወጠ። የከበሩ ልብሶች ብል በልቷቸው አፈር ሆነው ተገኙ። ክፋት ዋጋው ጥፋት መሆኑን እግዚአብሔር አሳየ። ይህ ሲሆን መጥቁል ንስሐ መግባት ነበረበት። እርሱ ግን ተናደደ። ይህንን ያደረገችብኝ ያቺ ሕፃን አይደለችምን? ሳልቀድማት ቀደመች ብሎ አበደ። አሁን ጦርነቱ የጥቅም ብቻ ሳይሆን የቂም ሆኗል። መጥቁል ወደ ዋሻው ገባ። የጨለማውን ኃይል ጠራ፣ ድግምቱን ደገመ። ከሲኦል ጥልቅ 370 አጋንንትን ጠርቶ አወጣ። ከሰዎች ወገን ደግሞ 370 ጨካኝ ጎበዞችን መረጠ። በአጠቃላይ የሰውና የአጋንንት ቅልቅል የሆነ ግዙፍ የክፋት ሰራዊት አደራጀ። ሰዓቱ መንፈቀ ሌሊት ነው። ኢየሩሳሌም በተኛችበት ሰዓት ይህ የጨለማ ሰራዊት ወደ ቤተ መቅደሱ መገስገስ ጀመረ። ነጋሪት ይጎሰማል፣ እምቢልታ ይነፋል። ሰይፋቸው በጨለማ ውስጥ ያብለጨልጫል። የአጋንንቱ ጩኸትና የሰዎቹ ፉከራ የሌሊቱን ጸጥታ ቀደደው። ዓላማቸው አንድ ነው፤ ቤተ መቅደሱን ሰብሮ እመቤታችንን ገድሎ አካሏን ቆራርጦ መጣል። ከቤተ መቅደሱ 2 የቀስት ያህል ርቀት ሲቀራቸው ሁኔታው አስፈሪ ሆነ። አሁን ማንም የሚያድናት አይመስልም። የአጋንንት ሰራዊቶች አጥሩን ሊዘሉ ነው። ነገር ግን የእስራኤል ጠባቂ አይተኛም፣ አያንቀላፋም። ልክ አጥሩን ሊነኩ ሲሉ ሰማዩ በድንገት ተከፈተ። ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ወደፊትም የማይሆን አስፈሪ መብረቅና ነጎድጓድ ወረደ። ሰማዩ እሳት ለበሰ። የመብረቁ ድምፅ ጆሮን ያደነቁር ነበር። ያ ሁሉ ትዕቢተኛ ሰራዊት፣ ያ ሁሉ ጋሻና ጦር፣ ያ ሁሉ አጋንንት በሰማያዊው እሳት ፊት እንደ ሰም ቀለጠ። መጥቆል በቆመበት ተቃጠለ። በዚያው ቅጽበት ምድር ተንቀጠቀጠች። ልክ በሙሴ ዘመን እንደ ዳታንና አቤሮን መሬት አፏን ከፈተች። የተሰነጠቀው የምድር ሆድ 370 ሰዎችንና 370 አጋንንትን ከመጥቁል ጋር ከነጋሪታቸው ከነጦራቸው ጠራርጎ ዋጣቸው። አንድም ሰው አልተረፈም። ጩኸታቸው ላፍታ ተሰማ። ከዚያም ምድር ተመልሳ ተዘጋች። ሁሉም ነገር ጸጥ አለ። የነበረው ሁሉ በአንድ ቅጽበት ወደ አመድነትና ወደ ባዶነት ተቀየረ።
እግዚአብሔርን አዟለሁ ያለው መጥቁል ትቢቱ አልሰራለትም። በማግስቱ ጠዋት ፀሐይ ስትወጣ በቤተ መቅደሱ ዙሪያ ምንም ነገር የለም፣ ባዶ ሜዳ ብቻ ነበር። እመቤታችን ቅድስት ድንግል ማርያም ከቤተ መቅደስ ወጥታ ተመለከተች፣ የጠላቶቿን መጥፋት አየች። ምንም እንኳ እነርሱ ሊገድሏት ቢመጡም እርሷ ግን ስለ እግዚአብሔር ማዳን አደነቀች። ይህ ድል የሰው እጅ አልነበረም። እግዚአብሔር የመረጣቸውን እንደሚጠብቅ ማንም የእርሱን ቅዱሳን መንካት እንደማይችል ለዓለም ያወጀበት ታላቅ ሌሊት ነበር። የክፋት ኃይል በቁጥሩ ቢበዛም በእግዚአብሔር ኃይል ፊት ግን እንደ ገለባ መሆኑ ታየም። ከአውሎ ነፋሱ በኋላ ጸጥታ ሆኗል። የአይሁድ ሁከት ጠፋ። መጥቁልና ሰራዊቱ በምድር ከተዋጡ በኋላ ቤተ መቅደሱ ውስጥ ፍጹም ሰላም ሰፈነ። እመቤታችን ቅድስት ድንግል ማርያም በዚያ በተቀደሰው ስፍራ ለ12 ዓመታት ኖረች። እነዚህ ዓመታት ለሰው ልጅ ዝምታ፣ ለሰማያውያን ግን የደስታ ዓመታት ነበሩ። ጠዋት ከሰማይ የሚወርድ ኅብስት እየተመገበች፣ ማታ የሕይወት መጠጥን እየጠጣች ከመላእክት ጋር በምስጋና እየተባበረች አደገች። ምድራዊ ሐሳብ የለባትም፣ ሰማያዊ ዜማ እንጂ። ቤተ መቅደሱ ለእርሷ ወርቃማው ቤት ነበር። ነገር ግን በምድር ላይ የማይለወጥ ሕግ አለ። ጊዜ ይሮጣል፣ ልጆች ያድጋሉ። ያቺ የ3 ዓመት ሕፃን አሁን የ15 ዓመት ወጣት ሆነች። በኦሪት ሕግ መሠረት አንዲት ሴት ለአካለ መጠን ከደረሰች በኋላ በቤተ መቅደስ ውስጥ መኖር አይፈቀድላትም። ቤተ መቅደሱ የጸሎት ቦታ እንጂ የመኖሪያ ቤት አይደለምና። ስለዚህ እንደገና አንድ ጥያቄ ተነሳ። ከ12 ዓመታት በፊት ምን እናበላታለን ብለው ተጨንቀው የነበሩት ካህናት አሁን ደግሞ ከዚህ በኋላ የት ትሂድ? በዚህ ከቀጠለ እርሷን ብለው የሚመጡ ጎረምሶች ቤተ መቅደሳችንን ያረክሱብናል። ስለዚህ ለማን እንስጣት የሚል አዲስ ጭንቀት። ወደ ቤተሰቦቿ ትመለስ እንዳይሉ ኢያቄምና ሐና አርፈዋል፣ በሕይወት የሉም። ዝም ብለው ለሰው ይዳሯት እንዳይሉ እርሷ የመላእክት እህት ሰማያዊ መናን የምትመገብ ልዩ ፍጥረት ናት። እንዴት ተራ ሰው ሊቀርባት ይችላል? ካህኑ ዘካርያስ በሽምግልናው ብዙ ያየው አባት አሁንም መፍትሄው ከሰው ሳይሆን ከእግዚአብሔር እንደሆነ አመነ። ቤተ መቅደስ ገብቶ ጸለየም። ጌታ ሆይ ይቺ የአንተ አደራ ናት። ጅምሩን ያሳመርክ አንተ ፍጻሜውን አሳምር። የሚጠብቃት የሚንከባከባት ታማኝ ሰው ምረጥ ብሎ ተማጸነ። መልሱ ወዲያውኑ መጣ። ከዳዊት ወገን የሆኑትን ሚስቶቻቸው የሞቱባቸውን ሽማግሌዎች ካህናት ሰብስብ፣ በትራቸውን በቤተ መቅደስ አኑር፣ እኔ የመረጥኩትን ሰው በምልክት አሳያለሁ የሚል መለኮታዊ ትእዛዝ። በእግዚአብሔር ምርጫና በሰው ምርጫ መካከል ያለው ልዩነት እዚህ ላይ ነበር። ሰዎች ቢሆኑ የሚመርጡት ሀብታሙን፣ ጉልበተኛውን ወይም ወጣቱን ነበር። እግዚአብሔር ግን የመረጠው አረጋዊውን፣ ድሃውን፣ ጠራቢ፣ ልቡ በቅንነት የተሞላውን ዮሴፍን ሆነ። ለምን ካል ምክንያቱም እመቤታችን የሚያስፈልጋት ባል ሳይሆን ጠባቂ ነውና። በትሮች በቤተ መቅደስ አደሩ። በማግስቱ ካህኑ ዘካርያስ ገብቶ ሲያይ አንድ አስደናቂ ታምር ተፈጠረ። ከተደረጉት በትሮች መካከል የአረጋዊው የዮሴፍ በትር ለምልማ አብባ ፍሬ አፍርታ ተገኘች። ይህ ብቻ አይደለም፣ ከሰማይ እርግብ ወርዳ በዮሴፍ ራስ ላይ አረፈች። ዕጣ ቢጥሉም ለእርሱ ወጣለት። በሦስት ምስክር አረጋዊ ዮሴፍ ጠባቂዋ እንደሚሆን ተረጋገጠ። ምልክቱ ግልጽ ነበርና እግዚአብሔር ለድንግል ማርያም የመረጠው ጠባቂ እርሱ ነው። ከ12 ዓመት በፊት በሐና እቅፍ ወደ ቤተ መቅደስ የገባች ሕፃን
ዛሬ በአረጋዊ ዮሴፍ ጥላ ስር ወጣች። ከቤተ መቅደሱ ወርቃማ ግድግዳዎች ወጥታ ወደ ናዝሬት ወደ ዮሴፍ ድሃ ጎጆ አመራች። ይህ ሽግግር ዝም ብሎ የቦታ ለውጥ አይደለም። ይህ የቃል ኪዳኑ ታቦት ከድንጋዩ መቅደስ ወጥቶ ወደ እውነተኛው ዓለም ወደ ሕዝቡ መሃል የመጣበት ሂደት ነው። በቤተ መቅደስ መላእክት ያገለግሏት ነበር። አሁን ደግሞ እርሷ የመላእክት አለቃን ደስ ይበልሽ የሚል ቃል ለመስማት ወደ ናዝሬት ወረደች። ዓለምን ለማዳን ቀኑ ቀርቧልና። ውድ የሰዓሊለነ ቅድስት ቻናል ቤተሰቦች፣ ዛሬ ያየነው ታሪክ ከ2000 ዓመታት በፊት የተፈጸመ የሩቅ ዘመን ታሪክ ብቻ አይደለም። ይህ የኔና የእናንተ ሕይወት መስተዋትም ነው። የሐናን እንባን ያስታወሰ እግዚአብሔር ዝም ያለ ሲመስል በጓዳችን ሆነን ያፈሰስነውን እንባ መሬት እንዳይወድቅ ሐና ምስክር ናት። የዘገየ የሚመስለው መልስ ጊዜው ሲደርስ ዓለምን የሚያበራ ብርሃን ሆኖ ይመጣል። ሳትፈጽም ከምትቀር ባትሳል ይሻላል ብላ የ3 ዓመት ሕፃን ልጇን የሰጠችው እናት ዓለምን የሚታደግ አምላክን ተቀበለች። የምንሰጠው ነገር ትንሽ ሊሆን ይችላል። ለእግዚአብሔር ከሰጠነው ግን አብቦና ፍርቶ ይመለስልናል። የዘካርያስን ጭንቀት እናስታውስ። ምን እናበላታለን? እንዴት ይሆናል ብለን በኑሮ ጉዳይ፣ በነገ ጉዳይ የምንጨነቅ ስንቶቻችን ነን? ዘካርያስ ሲጨነቅ፣ እግዚአብሔር ግን ቅዱስ ፋኑኤልን አዘጋጅቶ ነበር። የሰው እጅ ሲያጥር እግዚአብሔር እጅ ይረዝማል። የምድር መሶብ ሲደርቅ የሰማይ መሶብ ይወርዳል። ለዘካርያስ ጭንቀት መልስ የሰጠው አምላክ ዛሬም ለእኔና ለእናንተ መልስ ይሰጣል። የአይሁድንና የመጥቁንን ሴራ እናስታውስ። በሕይወታችን ላይ የሚነሱ ማናቸውም የክፋት ኃይሎች እንደዛ ሰራዊት በቅጽበት ይበተናሉ። እግዚአብሔር ወዳጆቹን ይጠብቃልና። የድንግል ማርያም አማላጅነትና የእግዚአብሔር ጥበቃ ከክፉ ሁሉ ይሰውራልና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።